በዛሬው ዕለት እንደዚህ ያለ አቀማመጥን በየቀኑ በየሰዓቱ በየአጋጣሚው ለምታደርጉ ባለትዳሮችና የዛሬ እንግዶች የዘወትር ተግባራችሁን እንደቀጠላችሁ ስለሆነ የሚታሰበው እንኳን ደስ ያላችሁ። ግን ደግሞ እችን ቀን ወረፋ ያስያዛችሁና ከስንት ጊዜ በኋላ ደግሞ እችን አጋጣሚ ያገኛችሁ ሰዎች ካላችሁ ለእናንተም ለዚች ቀን እንኳን አደረሳችሁ። እንደዚህ አይነት አጋጣሚ ዋንስ ኢን ዋይል ማግኘት በጣም መታደል ነው። በኋላ ላይ ምንፈልጋችሁ አይነት ሰዎች ያላችሁ ራሳችሁን እንድታዘጋጁ ምንጠብቅ ማለት ነው። ለምንድነው ምንፈልጋችሁ? ስንፈልጋችሁ የምንነግራችሁ ነው የሚሆነው። የዛሬው ፕሮግራማችን ምንን ያስመልክቶ ነው የተዘጋጀው? ጥሪው ሲተላለፍ እናንተንም ሰዎች ጋብዘዋችሁ ወይም ደግሞ ጥሪውን በተለያዩ ማስታወቂያዎች አይታችሁ ስትመጡ እዚህ መድረክ ላይ ምን እናገኛለን ብላችሁ ነው? እዚህስ መድረክ አዘጋጆቹስ ደግሞ ለእናንተ ሊሰጧችሁ ያሰቡት ያዘጋጁላችሁ ድግስ ምን ይመስላል የሚለውን ከአዘጋጆቹ እንሰማለን። እህት ሂዳያ በድሩ ወደዚህ በመምጣት ስለ ፕሮግራሙ ሙሉ መረጃ እንኳን አደረሳችሁ መልእክትን ጨምሮ የምታቀርብልን ነው የሚሆነው። ሂዳያ አህለን ወሰህለን። ቢስሚላሂ ራህማኒ ራሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እንግዶቻችን ሙስሊም ውመን ኔትወርክ ከቤተል ሙስሊም ጋር በመተባበር በድምቀት ባዘጋጀው የእራት ምሽት ላይ ከትዳር አጋሮቻችሁ ጋር ለመታደም የተገኛችሁ እንግዶች እንዲሁም ጥሪ የተደረገላችሁ የክብር እንግዶች እንኳን ደህና መጣችሁ። ይህ ዝግጅት ቤተሰባዊ ትስስራችንን የምናጠናክርበት፣ ፍቅራችንን የምናድስበት እንዲሁም ለወደፊት የሚመጣው ትውልድ ምሳሌ ይሆን ዘንድ አላህን እንለምናለን። ድርጅታችን ሙስሊም ውመን ኔትወርክ ከ20 ዓመታት በላይ ሙስሊም ሴቶችን ከ20 ዓመት በላይ ሙስሊም ሴቶችን በማብቃት ስራ ላይ ያሳለፈ ሲሆን ከሚያዚያ 2014 ጀምሮ ደግሞ ህጋዊ ፍቃድ አውጥቶ በመንቀሳቀስ ላይ ይገኛል። ሙስሊም ሴቶች ማህበራዊ፣ ኢኮኖሚያዊና ሀገራዊ ጉዳዮቻቸው ላይ ያላቸውን ሚና ተረድተው ለማህበረሰቡ ያላቸውን አስተዋጽኦ ከፍ ያደርጉ ዘንድ የሚንቀሳቀሰው ተቋማችን በውስጡ 5 ክፍሎችን ይዞ በመንቀሳቀስ ላይ ይገኛል። ሙስሊም ወጣቶች ዘንድ በሙስሊም ወጣቶች ዘንድ ከፍተኛ ተቀባይነት ያገኘውና 14 መድረኮችን በስኬት ያከናወነውን እንዴት ልዋብ መድረክ በዚሁ በተቋማችን ስር ከሚሰሩ ዝግጅቶች መካከል ግንባር ቀደም ሲሆን ልጆችን በብቁ መምህራን አሰልጥኖ የልጆችን ቀልብ በሚስብ መልኩ ተርቢያ የምንሰጥበት ኡስዋ ኪድስ ተርቢያ ሴንተር ሌላው በተቋማችን ስር ያለ ፕሮጀክታችን ነው። ሌላውና ዋነኛው የዚህ መድረክ አዘጋጅ ቤተል ሙስሊም እንዲሁ በእስላማዊ መርህ የታነጹ ቤተሰቦችን ለመገንባት ታክቶ በመስራት ላይ ይገኛል። ለዚህም በቅድመ ትዳር፣ ድህረ ትዳር እንዲሁም ልጆች አስተዳደግ ስልጠናን በማዘጋጀት በቅድመ ትዳር ስልጠና በሁለት ዙር 85 ሰልጣኞችን አሰልጥኖ ያስመረቀ ሲሆን ለሶስተኛ ዙር በግንቦት ለሚጀመረው ስልጠና እንዲሁ ምዝገማው በማከናወን ላይ ይገኛል። በድህረ ትዳር እንዲሁም በልጆች አስተዳደጉ ደግሞ ለአባላት ስልጠና በሁለት ዙር ያከናወነ ሲሆን በመቀጠል ለማህበረሰቡ ክፍት ለማድረግ ዝግጅቱን አጠናቋል። በተጨማሪም ከ4600 በላይ ተከታታይ ባለው የቤተል ሙስሊም የቴሌግራም ገጻችን እንዲሁ ተከታታይ የቅድመ ትዳርና የድህረ ትዳር የኦንላይን ስልጠናዎችን በማዘጋጀት ለማህበረሰቡ በማድረስ ላይ እንገኛለን። ውድና የተከበራችሁ ታዳሚያን እናንተም ቤተል ሙስሊም የሚያሰናዳቸውን ስልጠናዎች እንድትሳተፉና የቴሌግራም ገጻችንን እንድትከታተሉ ጋብዛለሁ። ተቋማችንን ሙስሊም ውመን ኔትወርክን በመደገፍ አጋራችን እንድትሆኑ ከወዲሁ ጥሪን አቀርባለሁ። የዛሬው የዚህ ልዩ ፕሮግራም ስፖንሰራችን እንዲሁ ጃሙት ክሊኒክ፣ ኢማን ኢስላማዊ ኮሌጅ እንዲሁም ሚንበር ቲቪን ከልብ እያመሰገንኩኝ ንግግሬን እንቋጫለሁ። ምሽታችሁ በፍቅር የደመቀ መተሳሰራችሁ የሚደረጅበት እንዲሁም የአላህን ውዴታ የምታገኙበት እንዲሆንላችሁ ዱዓችን ነው። አክብራችሁን ስለተገኛችሁ ሁላችሁንም በድጋሚ ከልብ አመሰግናለሁ። ሰላም አለይኩም። እናመሰግናለን እህት ሂዳያን። እንግዲህ ዋና የዛሬው መድረክ የዝግጅቱ ዓላማ ምን እንደሆነ በከፊል አዘጋጁም አካል ማን እንደሆነ በከፊል የቃኛችሁ እንደሆነ ተስፋ እናደርጋለን። በተቻለን መጠን ሲሪየስ መድረክ እንዳይሆን ለማድረግ እንሞክራለን። የሆነ አክሩፋችሁ እጅ በደረት አጣምራችሁ እጅ በደረት አጣምራችሁ ስለሉ ማውረደ ግድ የለም ስቀሉት። ግን
ሲሪየስ መድረክ አድርጋችሁ ወስዳችሁት በኋላ ላይ እንትን እንዳይመጣ ማለት ነው። ትንሽ ዘና የምንልበት ዘና የምትሉበት መድረክ ነው። ሰዎች በተለያየ አይነት መልኩ የትዳር አጋራቸውን ያገኛሉ። አንዳንድ ሰው በቤተሰብ በኩል ያገኛል። ላይክ ለምሳሌ ወንድየው አሁን ማግባት ፈልጋለሁ ሲል እንዴት የመሰለች ምን የመሰለች አደበኛ የሆነች ልጅ ያለች መሰለች ቆይ ላሳየህ ተብሎ ተፈልጎ ይገኛል። አንደኛው በተቃራኒው ደግሞ ልክ እንደዛው አሁን ማግባት አለብኝ የእንትና ልጅ ግን አይተሽዋል እንዴት ያለ በቃ ግሩም ልጅ መሰለሽ ከመልክ ብትዩ ከዲንዲን ብትዩ ከገንዘብ ብትዩ ስንት ነገር ያለው መሰለሽ ስለዚህ እሱን ነው ብለው ቤተሰብ መልካም ልጅ መርጦ የሚያጋባን ሰዎች አለን። አንዳንዴ ጓደኞቻችን ደግሞ ይጠቁሙናል። ላንተ ምትሆን በቃ እሳት የላሰች ልጅ አግኝቻለሁ ይላል። እሳት መላስ ከቻለችማ እቺ ልጅ በቃ የኔንም ጫና ትችላለች ብሎ የሚይዘው አለ። በጓደኛ ትውውቅ አለ። ብዙ ሰርጎች ታውቃላችሁ ዋና አላማቸው በብዙ ትልልቅ ሰርጎች መካከል ትንንሽ ሰርጎች አሉ ይባላልና እንደዛም ሊሆን ይችላል። እስኪ ከናንተ መካከል ቤተሰብ አገናኝቶት የተጋባ አለ? ቤተሰብ አገናኝቶት ድሮ ቀረ እኮ እሱ ነገር በእኛ ጊዜ ቀረ እና አንዱ ተጠይቆ ነው ይባላል። ለመሆኑ ባለቤትህን እንዴት አገኘሃት አሉ። ምን አለሱ ምን አውቃለሁ ጠላቴ ብዙ ነው የሆነኛው ሰው ሊሆን ይችላል የተቆመኝ ብሏል አሉና እንዴት እንዳገኛት በኋላ ላይ ምን ተያየቃቸው ነገሮች ይኖራሉ። ለማንኛውም ስለ ትዳር ስናወራ ስለ ጋብቻ ስናወራ ስለ ቤተሰብ ስናወራ ስለ ልጆች አስተዳደግ ብዙ በውስጡ ያለ ነገር አለ። ምክንያቱም እንደምታውቁት ይሄ ዓለም በአጠቃላይ ምድር የምትባለዋ ኮከብ ምድር የምትባለዋ ወይም ዩኒቨርስ ብለን የምንለው ነገር በሙሉ አሁን ጸንተው የቆመው ቤተሰብ በሚባል ትልቅ ማዕከል ምክንያት ነው። ይህ ቤተሰብ የገነቡት ሰዎች ናቸው። ሰዎች ደግሞ ራሳቸው በግል ደረጃ የተገነቡ ካልሆኑ በስተቀር መልሰው ሁለቱ እርስ በርስ ሲገናኙ የፈረሰ ቤተሰብ ለመገንባት አንዱ ምክንያት የሚሆነው በአግባቡ ያልተገነቡ ግለሰቦች ሲኖሩ ጭምር ነው። ስብዕናን መገንባት ከምንም ነገር በላይ ይቀደማል ተብለን እናስባለን። በትዳር በቤተሰብ በቢዝነስ በሁሉም ነገር አንጻር ግን የሰው ልጅ እንዴት አይነት ህይወትን ነው መምራት ያለበት የስነ ልቦና ዝግጅቱ የአካል ዝግጅቱ የመንፈስ ዝግጅቱ ሁሉም ነገር መዳሰስ አለበት። ስለዚህ በእነዚህ ርዕሰ ጉዳዮች ላይ ዛሬ በሰፊው ሐሳብ እንለዋወጣለን እያዋዛን በሳቅ በፈገግታ በጫወታ እያዋዛን ማለት ነው። ከነዚህ ሐሳቦች መካከል ቀዳሚውን የምታቀርብልንን የዛሬዋን አቅራቢያችንን እጋብዛለሁ። ፕሮፋይል ማውራት መንገር መደርደር አይጠበቅብኝም። እዚህ መታ መልእክቷን ስታስተላልፍ ለካ የዚህ ፕሮፋይል ባለቤት ነች ብላችሁ የምታውቋትን ኢንጂነር ፈውዚያ ሙህሲንን ወደ መድረክ ጋብዤ ለናንተ ዛሬ እጅግ በጣም የሚጣፍጥና ውብ የሆነ መልእክት እንድታቀርብልን ጋብዛለሁ። እባክሽ ወደ መድረክ በታላቅ ክብር ጋብዙልኝ። የዛሬ ርዕሰ ጉዳይ እንዳነሳ የተጠየቅኩት በስብዕና ግንባታ ላይ መሰረት የሆነውን የፐርሰናል ቫልዩን ተመለከተ ይሆናል። ይሄ ርዕስ ለኔ ወሳኝ ርዕስ ቢሆንም ከመሃል እንደመጀመር ሆነብኝና ቢገር ፒክቸሩን ወይም ደግሞ ትልቁን እይታ ማየት እንድንችል ከየት ነው መጀመር ያለብኝ ስል ትዳር ምንድነው የሚለው ነገር መነሳት አለበት። ትዳር ራሱን የቻለ ትልቅ ኢንስቲትዩት ነው ወይም ደግሞ ተቋም። ትልቅ ተቋም ለማቆም ሲታሰብ የሚፈልገው ነገር አለ። ተቋም ስንል እንግዲህ ድርጅት፣ ማህበረሰብ፣ ትዳር፣ ቤተሰብ እነዚህ ነገሮች ትልቅ የሚፈልጉት ነገር አለ። ይሄ የሚፈልጉት ነገር በዋነኛነት አንዱና መሰረታዊ የሆነ ነገር ምንድነው?
ሊደርሺፕ ወይም ደግሞ የመምራት ብቃት ቅድም አዩብ ያነሳው ፖይንት አለ የስብዕና ግንባታ ወይም ደግሞ ግለሰቡ በግለሰብነቱ ራሱ ላይ የሚሰራው ነገር እዛ ጋር ያልተሰራ ነገር ትዳር ውስጥ ሲገባ የሚፈጥረው ነገር ከፍተኛ ጉዳት እንዳለ በተወሰነ ደረጃ ያነሳው ነገር አለ እሱን ነው አጠናክረን የምናየው ማለት ነው ዛሬ ላይ በዚች በአጭር ጊዜ ውስጥ ከበር ለማድረግ መሞከረው ሶ ይሄ ሊደርሺፕ የሚባለው ነገር ምንድነው ሲባል ብዙ ጊዜ ከስልጣን ጋር ከፓወር ጋር ከፖዚሽን ጋር ከፌም ጋር ታይዞ ይነሳል ወራስ ግን ሊደርሺፕ የሚባለው ነገር ከነዚህ ነገሮች ጋር የተያያዘ ነገር አይደለም እንደ ስያሜው ግን ምንረዳው እንደዛ ነው የሆነ የኦቶሪቲ የስልጣን የፖዚሽን ጉዳይ አድርገን የምናየው የፓወር ጉዳይ አድርገን የምናየው ነገር አለ ነገር ግን ሊደርሺፕ የሚባለው ነገር is all about ካራክተር ወይም ስብዕና ጋር በጣም የተያያዘ ነገር ነው ካራክተር ደግሞ ሰው አይለይም አይደለ ወንድ ሴት ወጣት ሽማግሌ አይልም ካራክተር ሁሉንም ሰው የተባለውን ፍጡር የሚነካ ነው ማለት ነው እዚህ ሊደርሺፕ የካራክተር ጉዳይ ነው ካልን በትዳር ውስጥ እናመጣው ትዳር የሚባለውን ኢንስቲትዩት ወይም ተቋም ለመምራት ስናደርግ ወንድም ሴትም ባለም ሚስትም ማለት ነው ይመለከተዋል ማለት ነው ይሄንን ነገር ሞር ክሊር ለማድረግ ሊደርሺፕ የካራክተር ጉዳይ ነው ስንል ካራክተሩ ምን ይሰራል ተጽዕኖ ማሳደር ነው የካራክተር ሚና ባል ሚስት ላይ ሚስት ባል ላይ የሚፈጥሩት ተጽዕኖ አለ ኢንፍሉዌንስ የማድረግ ብቃት ያ ኢንፍሉዌንስ የማድረጉ ብቃት ነው የሊደርሺፕ ጆርኒ ላይ ትልቅ አስተዋጽኦ የሚያደርገው ማለት ነው ሶ ይሄ አንድ መሪ የሚመራውን ተቋም ትዳር ቤተሰብ ድርጅትን ብትሉት ሊመራ ሲነሳ ከየት ይጀምራል መምራት ከየት ይጀምራል ስንል መምራት ከሰልፍ ሊደርሺፕ ነው የሚነሳው ራስን ከመምራት ነው የሚነሳው ራስን መምራት የሚባለው ነገር ቁልፍ ነው ማለት አንድ ሰው ራሱን ሳይመራ ሌላን ለመምራት ሲነሳ ከሚሰጠው ይልቅ የሚያበላሸው ይበዛል ኢቭን ሊያንሰራሩ ሊያድጉ ሊነሱ ያሰቡ መሪዎች ራሱ የማዳከም የማደናቀፍ ስራም ሊሰራ ይችላል እና ይሄንን ነገር ለማጠናከር ያህል ምንድነው አባባል አለ አይደለ አንድ ተቋም መሪውን ነው የሚመስለው ይባላል ይሄንን ስለ አንድ ጊዜ አንድ የድርጅት ባለቤት ነው እንደዚህ ይሄን ነገር ባትዩ ደስ ይለኛል ምክንያቱም ድርጅቴ እንዴት ዝብርቅርቅ እንዳለ ስለሚያስታውሰኝ መልሶ እኔኑ ነው የሚያሳየኝና ድርጅት መሪውን ይመስላል ማለት ያ ነውና ያ መሪ ከውስጥ ራሱ ጋር ያላስታረቀው ራሱን ያልገነባው ራሱን ያላነጸውን እዛ ጋር ሊያወጣው አይችልም ለዚህ ተቋም ስንል ትዳርም ፓርት ኦፍ ኢት ነው ትዳር የሚባለውን ተቋም ለመመስረት መሪዎቹ ባልና ሚስት መምራትን የሚጀምሩት ከራስ ነው ቅድም በተወሰነ ደረጃ የተነሳው ይሄንን ነው አንድ መሪ ኤክስተርናል ወርልዱ ላይ ወይም ደግሞ ውጫዊ ዓለም ላይ የሚያንጸባርቀው ነገር የውስጥ ዓለሙ የተሰራበትን መሰረት አድርጎ ነው ኢነር ወርልዱ የተገነባበት ኢነር ወርልዱ ውስጣዊ ዓለሙ የተገነባበት ነገር ላይ መሰረት አድርጎ ነው ውጭ ዓለሙ ላይ የሚያንጸባርቀው ማለት ነው ኢነር ወርልዱ ወይም ውስጣዊ ዓለሙ ያልተናበበ ከሆነ ኢንኮንሲስተንሲ ወይም ደግሞ አለመናበብ ወጥነት የሌለው ሲሆን የሚናገረው ሌላ የሚያደርገው ሌላ ይሆናል የሚያስበው ሌላ የሚሆነው ሌላ ይሆናል አሁን ያለው ሌላ በኋላ የሚለው ሌላ ያለውንም ይረሳ ወይም ደግሞ ያለውን አጌንስታት ወይም ደግሞ ካለው በተቃራኒ መልኩ የሚንቀሳቀስ ሲሆን እናየዋለን እና አንዳንዴም ከቦታ ቦታ ይለያያል የሆነ ቦታ ሲሆን ሌላ ለምሳሌ መስጊድ ውስጥ ሲሆን ሌላ ቤት ውስጥ ሲሆን ሌላ ስራ ቦታው ላይ ሲሆን ሌላ
ኦር ጓደኞቹ ጋር ሲሆን ሌላ ኢንኮንሲስተንሲ ወይም ደግሞ የሚጣረስ ማንነት ወጥነት የሌለው ማንነት ይታይበታል። ይሄ ምን ያሳያል? የመሪውን ራሱን የማወቅ ክፍተት ያሳያል። ሰልፍ አዌርነስ ጋፕ እንለዋለን። የሰልፍ አዌርነስ ጋፕ ያሳያል። ሰልፍ አዌርነስ ደግሞ ለሊደርሺፕ ፋውንዴሽን መሰረቱ ነው። አንድ መሪ ለሚመራው ተቋም ድርጅት ይሁን ትዳር ይሁን ማህበረሰብ ይሁን ኤኒ የሚመራውን ተቋም ለመምራት የዛ የመምራት ክህሎቱ ፋውንዴሽኑ ሰልፍ አዌርነስ። ወንድም ሆነ ሴት ባልም ሆነ ሚስት በትዳር ውስጥ ትዳሩን ለመምራት በሚያደርገው ሂደት ውስጥ ስኬታማነቱ በሰልፍ አዌርነሱ በራሱ ማወቅ ሌቭል ልክ ነው ወይም ደረጃ ልክ ነው። ራስን ማወቅ የሚለው ነገር እንዲሁ እንደ ማለት እንለዋለን፣ ግን ትንሽ ጠለቅ ያለ ሐሳብ አለው በውስጡ። በሊደርሺፕ ካፓሲቲ ላይ በጣም ክሪቲካል የሆነ ስኪል እና ካፓሲቲ የሚጠይቅ ነገር ነው ይሄ እና ማሬጅ የምንለውን ተቋም ለመምራት መሰረታዊ የሆነ ወሳኝ የሆነ ቁልፍ እውቀት ነው ወይም ክህሎት ነው የሰልፍ አዌርነስ የምንለው ነገር። ወደ ትዳር ስንመጣ በትዳር ውስጥ ሁለት አይነት መተዋወቅ አለ። እንደ ሰው መተዋወቅና እንደ ወንድና እንደ ሴት መተዋወቅ። እንደ ሰው መተዋወቅና እንደ ወንድና እንደ ሴት መተዋወቅ ሁለቱም በጣም ክሪቲካል የሆኑ ወሳኝ የሆኑ የመተዋወቅ አይነቶች ናቸው። ሁለቱም ነው የሚያስፈልጉት። ዛሬ ላይ ግን ለማነሳው ርዕስ ፎከስ አድርጌ የሚሄድበት እንደ ሰው መተዋወቅ የሚለው ላይ ነው። ሁለቱም ሰፋፊ ርዕሶች ስለሆኑ ማለት ነው። እንደ ወንድና እንደ ሴት መተዋወቅ የሚለውን ዛሬ አነካውም ከተሰጠኝ ርዕሰ ጉዳይ አንፃር እንደ ሰው መተዋወቅ ላይ ፎከስ አደርጋለሁኝ። ሁለት ባልና ሚስቶች አላይመንት ቤተር አላይመንት ጥሩ መተዋወቅ ለመፍጠር ሲታሰብ ወይም ደግሞ እንዲፈጥሩ ከተፈለገ ይሄ እንደ ሰው መተዋወቅ ውስጥ ቁልፍ የሆነ መነሳት ያለበት ነገር አለ። አንዳንዴ የአብረን የኖርንበት አመት መጠን ይመስለናል፣ ግን አንዳንዴ 30 አመትም 40 አመትም አብረን ኖረን ላንተዋወቅ እንችላለን። ቁጥሩ አይደለም። ሁለቱ ሰዎች በደንብ ተግባብተው አንዳቸው ላይ ተጽዕኖ ፈጥረው ተናበው ይሄ ቤተሰብ ማሬጅ ወይም ደግሞ ትዳር የሚለው ነገር በተሻለ መልኩ መርተው ለሚያሳኩት ነገር ወይም ደግሞ እንደ አላማ ላይ ያዙት ነገር ውጤታማ ለመሆን የሚችሉት በትውውቃቸው ልክ ነው። በትውውቃቸው ልክ ነው እና ይሄ ትውውቅ ልክ ደግሞ ጥልቀትና ስፋቱ ቤዝ የሚያደርገው መሰረት የሚጥለው ወይም ደግሞ ቤዝ የሚያደርገው መነሻው መሰረት የሚሆነው አንደኛ ግለሰቡ ራሱን ባወቀው ልክና ሌላውን ሰው ለማወቅ በፈቀደው ልክ ነው። እዚህ ጋር ነው ቻሌንጅ ያለው ማለት ነው። ራሴን አውቃለሁ ሊል ይችላል አንድ ሰው። ኦኬ እሱን ብንቀበለው ያኛውን ሰው የማወቅ ፈቃደኝነቱ ደግሞ ኢት ማተርስ በጣም ብዙ ጊዜ የሚያታግለው እሱ ነው፣ ለማወቅ መፍቀድ። ምክንያቱም ብዙውን ጊዜ ያኛውን ሰው ባል ሚስት ባልን አቃታለሁ ያማቀዋለሁ የምንልበት ፖይንት እኛ ባሰብ ነው እኛ ነው ብለን ባመን ነው እንጂ ኤግዛክትሊ ያንን ሰው በደንብ ታሳቢ ባደረገ ወይም ደግሞ በትክክል ያንን ሰው በመረዳት ላይሆን ይችላል። ያንን ሰው ለማወቅ ለምሳሌ እኔ ባለቤቴን ለማወቅ እኔም ማወቅ አለብኝ። ሰልፍ አዌርነስ የሚባለው ነገር በትክክል የሰውነት ጉዞ ነው። እና አንድ ሰው በትክክል ራሱን ሲያቅ ሌላ ፌሎ ሂውማን ቢንግ ወይም ደግሞ ሌላ ሰው ልጅን የመረዳት አቅሙ በዛው ልክ ከፍ ይላል። ምክንያቱም በዛ ጉዞ ውስጥ እሱ ተጉዞ ስለነበረ ያንን ሰው ለማየት ለመረዳት ለማወቅ
አዳጋች አይሆንበት ይሄ ባልሆነበት ሁኔታ ምንድነው የሚፈጠረው በጣም አለመናበቦች አለመረዳዳቶች ወይም ደግሞ ሚስ አንደርስታንዲንጎች ይፈጠራሉ ብዙውን ጊዜያችንን ለማለት የፈለኩት የሚለውን ነገር እኛ ተጨማሪ ማብራሪያ በማብራራት ውስጥ እሱንም sometimes ለማለት የፈለክሽማ ገብቶኛል ለማለት የፈለከው ገብቶኛል እኔ መቻጣውት እና የራሳችንን ትርጓሜ የራሳችንን ማብራሪያ በመስጠት exactly ያንን ሰው really በማወቅ ሳይሆን እኛ በመሰለን እኛ ነው ብለን ባሰብነው ላይ መሰረት አድርገን ያንን ሰው እንገልጸዋለን ቀላሉና the shortest path ቀደም እንዳልኩት ለመታወቅ ራስን ማወቅ self awareness የሚለው ነገር በጣም ትልቅ ምናሰምርበት ፖይንት ይሆናል ይሄን ወደ ኋላ ላይ ስንመጣ ለምን እንዳልነው በደምና አብራራዋለሁኝ አንድ ሰው ራሱን አወቀ ሲባል ምን ሲያቅ ምን ድረስ ሲያቅ ነው ምንን ሲያቅ ነው ራሱን አወቀ ምንለው የሚለውን ስናይ በዋናነት ራሱን ለማወቅ ከሚያስፈልግ ወይም ደግሞ አንድ ሰው ራሱን አወቀ ከሚያስብሉት በዋናነት ምናሰምርበት ፐርሰናል ቫልዩ ነው የግል እሴት ወይም ፐርሰናል ቫልዩ ምንለው ነገር ቫልዩ የአንድ ሰው የውስጥ ኮምፓስ ነው እና ኤኒ ራሱንም ሆነ የሚመራውን ኤንቲቲ ለመምራት እንደ ኮምፓስ የሚጠቀምበት ነው ይሄ ሆኖ ለምንድነው ከውሳኔዎቹ ጋር ከአረዳዱ ጋር ከትርጓሜው ጋር ኤኒ ከሚያደርጋቸው ነገሮች ጋር የተያያዘ ነገር ስለሆነ ማለት ነው ይሄ ቫልዩ የሚባለው ነገር ምንድነው ወደሚለው ያመጣናል ቫልዩ የሚባለው ነገር በአንድ ሰው ዘንድ ተቀባይነት ያለው አስፈላጊ ነው ብሎ የሚያምነው ዋጋ የሚሰጠው ነገር ነው በዛ ሰው ዘንድ ተቀባይነት ያለው አስፈላጊ ነው ኢምፖርታንት ነው ብሎ የሚያምነው እና ሶስተኛ ምንድነው ያልነው ዋጋ የሚሰጠው ነገር እነዚህ ነገሮች ናቸው የዛን ሰው ቫልዩ የሚያደርገው ነገር በመረዳት እንድንግባባ የሚያደርገን ወሳኝ የሆነ ፖይንት ነው ፐርሰናል ቫልዩ የአንድን ሰው አመለካከትና ባህሪን ይሰራል ወይም ይገነባል አንድ ሰው የሚያሳየው ባህሪ ንግግሩ ድርጊቱ ሁኔታው የሚያሳየው ስሜቱ ፍላጎቱ ከውስጥ ሆኖ የሚነዳው ወይም ደግሞ ድራይቭ የሚያደርገው የሰውየው የግል እሴቱ ወይም ፐርሰናል ቫልዩ ነው በሌላ አባባል የሰውየው ኦፕሬቲንግ ሲስተም ውስጥ ያለ ወሳኝ የሆነ ኤሌመንት ነው ሰውየው the way he operates ከውስጥ ድራይቭ የሚያደርገው ኤሌመንት ይሄ ፐርሰናል ቫልዩ የምንለው ነገር ነው ማንኛውም ሰው ፐርሰናል ቫልዩ አለው ሲሪየስሊ አናያቸውም እንጂ ኢቭን ትንንሽ ልጆችም ጨምሮ ማለት ተለይ ኮሙኒኬት ማድረግ ከጀመሩ ጀምሮ ስንጠይቃቸው ፐርሰናል ቫልዩ አንበለው እንጂ ስሙን ከውሳኔዎቻችን ከምርጫዎቻችን ከንግግሮቻችን ከስሜቶቻችን ጀርባ እነዛ ፐርሰናል ቫልዩዎች ናቸው ያን አይነት ሁኔታ እንድናሳይ የሚያደርጉን ማለት ነው ትዳር ውስጥ ስንመጣ ደግሞ ሁለት አደልቶች አድገው በተለያየ ባህል ሁኔታ ተጉዞ መተው ነው አንድ ቤት ውስጥ ኑሩ ምንላቸውና መኖር ሲጀመር በቃ ስለተጋባን በአንዴ ይሰራል በቃ ስለተገናኘን አብረን ስለምንኖር ስሙዝ ነው የሚለው ነገር ማይታሰብ ነው ይሄን ያህል አመት አብረን ኖረን እንዴት አታቀኝም ይሄን ያህል አመት አብረን ኖረን እንዴት አታቀኝም የምንባባለው ሚስጥሩ እዚህ ጋር ስለሆነ ነው ምንድነው የምናውቀው ስለዛ ሰው ምን ያህልስ ፈቃደኞች ነን ያንን ሰው ለማወቅ እና ቁልፍ ያለው እዚህ ጋር ነው ቫልዩ ሁለት አይነት ቫልዩ አለ ኮር ወይም ፕራይመሪ ቫልዩ ምንለውና ሰከንደሪ ቫልዩ ምንለው ማለት ነው ሁለቱን ከማስረዳቴ በፊት እንደ ምሳሌ ማንሳቶ የተሻለ ይመስለኛል ቫልዩ ምንለው ነገር ምንድነው ለምሳሌ አንድ ሰው ፋሚሊን ቫልዩ ሊያደርግ ይችላል
ስራን ቫልዩ ሊያደርግ ይችላል ሰላምን ቫልዩ ሊያደርግ ይችላል ጓደኝነትን ዝምድናን መግባባትን መምራትን ጠንክሮ መስራትን ስራን ቫልዩ ሊያደርግ ይችላል so the way he respond ወይም ደግሞ እንደ ባህሪ የምናይበት ነገር ለምሳሌ ሰላምን ቫልዩ የሚያደርግ ሰው እንበልና በጣም ሰላምን ቫልዩ የሚያደርግ ሰው ላለመጣላት የሚችለውን ያህል ሲሞክር እናያለን መብቱ ሲነካም ዝም ድንበሩን ስናልፍም ስንረግጥም ዝም ሰላምን ቫልዩ ከማድረግ ነው እና አንዳንዴ ሚስ አንደርስታንድ እናደርገዋለን እሱ ምንም አይፈልግም እሱ ምንም አይልም እሱ ምንም አትልም እሱ ምንም አትፈልግም የሚል ድምዳሜ ላይ እንደርሳለን ኖ ያ ቢሄቪየር ከዚህ ቫልዩ የመነጨ ነው ጊዜውን በጣም ቫልዩ የሚያደርግ ሰው ሰዓት ስታረፍዱበት በጣም ሲበሳጭ ታዩታላችሁ ሲናደር ታዩታላችሁ ታካብድ እንለዋለን እኛ ደግሞ ታካብዳለን እንዴ ድነይኮ የተለመደ ነው እንዳበሻኮ ወይ 30 ደቂቃ ምን አላት ማርፈድ እና ይሄ ቫልዩ የሚባለው ነገር በተለይ ከቫልዩ ደግሞ ደረጃ አለው ቅድም ላነሳ የሞከርኩት ሁለት አይነት ቫልዩዎች አሉ ኮር ቫልዩ እና ሰከንደሪ ቫልዩ የምንለው ማለት ነው ኮር ቫልዩ ወይም ሰከንድ ፕራይመሪ ቫልዩ ወይም ኮር ቫልዩ የምንለው በጣም ከፍ ያለ ቫልዩ ነው ሲነካ በጣም ፔንፉል ነው አንዳንዴ ምኑን እንደነካ ነው ሳናቅ ያ ሰው በታጋሽነቱ እናቀዋለን ግን ድንገት በጣም ጥግ ሲል እናያለን በጣም ሲበሳጭ ምንድነው ይሄን ያህል የምንልበት ሁኔታ አለ ግን ነው በቃ የዛ ሰው ቀይ መስመር ነው ኮር ቫልዩ ሲሆን ለኛ ምናልባት ሰከንደሪም ላይሆን ይችላል ለዛ ሰው ግን ኮር ቫልዩ ነው the moment ያቺ ኮር ቫልዩ ስትነካ የሚያሳየን ባህሪ አለ አንገር ሊሆን ይችላል so ብዙ ጊዜ አስተውላችሁ ከሆነ ሰዎች በራሳቸው ኮር ቫልዩ ነው የሚያስቡት እኔ ልክ ነው በየማስበው ወይም ደግሞ ለኔ የመረጥኩት ኮር ቫልዩ ላይ መሰረት አድርጌ እኔ ቫልዩ ማላረገው ነገር ያሶ ቫልዩ የሚያረክ ከሆነና በዛ ነገር ያ ነገር ተነካብኝ ብሎ ሲቆጣ ወይም ሲበሳጭ ወይም በጣም ሪአክሽን ሲያሳይ ስንት የሚያናድድ ነገር ይያለ ስንት የሚያበሳጭ ነገር ትልቅ ነገር ሆኖ እንዴ ለለ ይችላል ግን ለዛ ሰው እግሩ ላይ በከስክስ ጫማ ቆሜበታለሁ እና ያማዋል በቃ ይጮሃል ረግጫዋለሁ ሲጮህ ምን ያስጮሃል ይሄውን የሚያስጮህ ነገር ስንት የሚጮህለት ነገር ይያለ ለምንድነው ይሄኛው ሰው በራሱ ኮር ቫልዩ ያሰበ ስለሆነ ነው ሶ ኮር ቫልዩ ሲነካ ምን ያህል ፔንፉል እንደሆነ አንድ ሰው ካወቀ የዛኛው ሰው ኮር ቫልዩ ምንድነው ብሎ ለማወቅ ይሞክራል የዛኛው ሰው ኮር ቫልዩ ላለመንካት ይጠነቀቃል ይከባበራል ያከብራል አንደርስታንድ ለማድረግ ይሞክራል የራሱን ስላወቀ ማለት የራሱ ምን ያህል ፔንፉል እንደሆነ ስለሚያውቅ አንድ ነገር ላለማድረግ ለመወሰን ላለመወሰን ኤኒ አክሽን ለመውሰድ ከኋላ ሆኖ ድራይቭ የሚያደርገው የሰውየው ኮር ቫልዩ ነው እና ብዙ ጊዜ ኮር ቫልዩዎቻችሁን ኮምፕሮማይዝ እንድታደርጉ የሚያረግ ነገር ውስጥ ስንገባ ወይም ደግሞ ኮር ቫልዩዎቻችንን ኮምፕሮማይዝ እንድናደርግ እንድናዳፍነው የሚያደርግ ነገር ውስጥ ስንገባ ኮር ቫልዩ ማለት እንደ አክቲቭ ቮልኬኖ ነው እንደ አክቲቭ ቮልኬኖ ነው ኮር ቫልዩን ማዳፈን ማለት አክቲቭ ቮልኬኖ ላይ አናቱ ላይ አፈር መለስ አድርጎ ላይ ቤት እንደመስራት ነው it's a matter of time bomb ነው እዚያ ሰው ሰላሙን ቫልዩ ከማድረግ ዝም ሊል ይችላል it's a matter of time ለዛ ነው እርስ በርሳችን አትሊስት በኮር ቫልዩ ሌቭል መተዋወቅ የሚያስፈልገን ማለት በኮር ቫልዩ ሌቭል ምን ያህል ተዋወቀን 40 አመት 30 አመት አብረን ኖረን በኮር ቫልዩ ደረጃ ላንተዋወቅ እንችላለን
እና ኦልዌይስ ግን የምንጋጭበት የምንጣላበት ነገር ተመሳሳይ ነገር በተመሳሳይ ነገር እንጋጫለን። ሁሌ መደጋገሙ ራሱ ጥያቄ ሊያስነሳ ይገባል። ለምን እንደሚደጋገም ሁሌ በዚህ ነገር ለምን እንደምንጣላ ለምን እንደምንጋጭ ስለዚህ ቆም ብሎ ያን ነገር አንደርስታንድ ማድረግ ይፈልጋል ማለት ነው። ይሄ ኮር ቫልዩ ይሄ ነገር የሚያጣላን ነገር ምንድነው የሚለውን ነገር ሶ ቤዚክሊ እንዲህ የሚደጋገም ነገር ከሆነ it's a matter of core value ቆም ብለን መፈተሽ ይፈልጋል ማለት ነው። ሶ እንደ ምሳሌ ነው እነዚህ ነገሮች ያነሳዋቸው። ምናልባት በኋላ ላይ በጥያቄና መልስ ልናነሳቸው እንችላለን። ቫልዩ የሚባለው ነገር እንዴት ፈልገን ማግኘት እንችላለን ስንል አንዱ ትልቁ ፖይንት የሚነሳው እሱ ነው። የግሌን ኮር ቫልዩ ወይም ደግሞ ቫልዩዎችን ለማወቅ ከፈለኩኝ እንዴት ነው ማወቅ የምችለው? ወይም የዛን ሰው ኮር ቫልዩ እንዴት ነው ማወቅ? የመጀመሪያው የራስን ቫልዩ ማወቅ። እኔ ቫልዩ ማረጋውን ነገር በእኔ ዘንድ አክሰፕተብል ኢምፖርታንት ኤንድ ቫልዩብል የሆነው ነገር ምንድነው ብሎ መጀመሪያ የራስን ማወቅ ነው። የራስን ለማወቅ በተወሰነ ደረጃ ያግዛል ብዬ የምለው ጊዜያችሁን የምታወጡበት በአብዛኛው ጊዜያችሁን የምትሰጡለት ነገር ኮር ቫልዩ እዛ ውስጥ አለ። ገንዘባችሁን የምታወጡበት ነገር ገንዘብ ጊዜ ስታገኙ ሮጣችሁ ሄዳችሁ የምታወጡበት ነገር ኮር ቫልዩ። ወደ ኋላ ሄዳችሁ በህይወታችሁ በጣም የተበሳጫችሁበት ወይም በጣም የተደሰታችሁበትን ቀን አስታውሱና ያ ነገር ምን ስለሆነ ነው? ያ ነው ኮር ቫልዩ። ክብር የተነካበት ቀን ወይም ጊዜ። ፋሚሊን ቫልዩ በጣም የሚያረክሰውና ፍሬንድሺፕን በጣም ቫልዩ የሚያረክሰው አብሮ ሲኖሩ መጣያ ሊሆን ይችላል። ሞር ታይም ለጓደኞችህ ነው የምትሰጠው፣ ሞር ታይም ለጓደኞችሽ ነው የምትሰጪው። ሞር ታይም መሰጠት ያለበት ለፋሚሊ ነው ሲል አንድ ሰው ፋሚሊን ምን ያህል ቫልዩ እንደሚያደርግ ነው የሚያሳየው። መንፈሳዊነትን በጣም ቫልዩ የሚያደርግ ሰው ከዛ ያፈነገጠ ሲያይ በጣም ኢሪቴትድ ሲሆን እናየዋለን። እና መለኪያው ያ ነው ማያው። ብዙ ጊዜ እስቲ አንድ አድቫይስ ስጠን ሲባል እስቲ በቃ ከህይወት የተማርከው ከህይወትሽ የተማርሽው አንድ በቃ አደራ የምትኛ አንድ አድቫይስ። ብዙ ጊዜ ሰዎች እነሱ ራሳቸው ቫልዩ የሚያደርጉትን ነገር ነው አድቫይስ የሚያደርጉት። ወላጆቻችን እኛን አደራ ሲሉን የነበሩት that's what they value። እችን ነገር አደራ የሚሉን እኛም ልጆቻችን ደጋግመን የምንናገር that's what we value። እኛ ቫልዩ የምናደርገው ነገር ነው አደራ የምንላቸው ልጆቻችን ደጋግመን የምናስታውሳቸው። በዛ ልክ ኮር ቫልዩ ውስጥ አመናን በተለይ ኢነር ወርልድን የሚገነባው the moment ሰውየው ውስጥ ዓለሙ ወይም ደግሞ ኢነር ወርልዱ ከዛ ከራሱ ኮር ቫልዩ የመነጨ ነገር እንደሆነ ወይም የተሰራው ከዛ እንደሆነ እያወቀን ግንስ ከኢነር ቫልዩ ምንድነው ከኢነር ወርልዱ ጋር የሚጣረስ ድርጊት ውጭ ላይ ሲሰራ the first person የሚጣላው ከማን ጋር ነው? ከራሱ ጋር። ያ ወዴት ይወስዳል? ኢነር ፒስን ያሳጣል፣ ውስጣዊ ሰላምን ያሳጣል። የራሱ ኮር ቫልዩ ስለሆነ ማለት ነው። ሶ እንዳጠቃላይ ኮር ቫልዩ የሚባለው ነገር ወይም ደግሞ ቫልዩ የምንለው ነገር ከውሳኔዎቻችን፣ ከአክሽኖቻችን፣ ከስታንዳርዶቻችን፣ ከካራክተሮቻችን ጀርባ ድራይቭ የሚያደርገን ነገር ነው። ሲናካ በጣም ያማል። ከሱ ጋር አላይን ያደረገ ነገር ስናገኝ ያስደስታል፣ ሰላም ይሰጣል፣ ያረጋጋናል፣ ኤምብሬስ እናደርገዋለን ከዛ ጋር ተያያዥ የሆነ ነገር ስናገኝ ማለት ነው። እና በዚህ ልክ በጣም ትልቅ አስተዋጽኦ ያደርጋል። ሶ የተወሰነች ደቂቃ እንውሰድና እንደ አሳይመንት እዚቹ አክቲቪቲ እንድትሰሩ እንፈልገው ትንሽ ደቂቃ 3 ደቂቃ ልስጣችሁና እስቲ ቢያንስ አምስት ኮር የምትሉትን ቫልዩ በየቴብላችሁ ወረቀት አለ እስክሪብቶ አለ ኮር ቫልዩቻችሁን እስቲ ያውጡ። ተወሰኑ ሰዎች ያገኛቸዋቸውን ኮር ቫልዩዎች
እናነሳለን። ቅድም ጀምሬው አክቹአሊ ኤክስፕሌን ያላረኩት ሰከንዳሪ ቫልዩ የሚለውን ክሊር ላርግላችሁና ፕራይመሪ እና ሰከንዳሪ ቫልዩ ፕራይመሪው ወይም ኮር ቫልዩ በጣም ፔኑ ጠንከር ያለ ነው ቅድም እንዳልኳችሁ። ሰከንዳሪ ሲሆን ብታገኙት በጣም ደስ የሚላችሁ፣ ባታገኙት ደግሞ የምትቋቋሙት ነው የምትችሉት፣ ግድ የለም ብላችሁ የምታልፉት። ብታገኙት ደስ ይላችኋል፣ ካልሆነም ግን ቶለሬት የምታደርጉት ነገር ነው። ሶ 20 30 መዘርዘር ይቻላል። ከነዛ ውስጥ ግን ኮር የሚባሉት ናቸው አውቶማቲክ ጭንቅላታችን ውስጥ የሚመጡት። ሶ እስቲ የተወሰነ ሰው የሚያጋራን ያገኛችሁትን ቫልዩ ምን ያህል እንደተረዳችሁት ለመረዳት። እናመሰግናለን። ከሰጠሽና አሳይመንት አንፃር አንዳንድ ነገሮች ምንድነው ነገር ይኖራል። ከዛም አንፃር አንዳንድ ጠይቅሽው ነገር ይኖራል። ተዘጋጅ። ኮር ቫልዩ ላይ ፕራይመሪ ቫልዩ የተባለው ላይ ማለት ነው። በእኔ በኩል ያለኝ አንደኛ ስራ ላይ ጥንቅቅ ማለት በቃ ኢትቃን የሚባለው ነገር በጣም እንትን ላለው ኤክሰለንስ በተቻለ መጠን ኮምፕሊትነስ ማለት። ሁለተኛ ደግሞ ስራ ቦታ ላይ ቶሎ ተገኝቶ ከሰራተኛ በፊት ተገኝቶ እነሱን ኢንፍሉዌንስ ማድረግ፣ ስራ ቦታ ላይ ቶሎ ተገኝቶ እነሱን ኢንፍሉዌንስ ማድረግ ማለት ሰዓቱን ታይም ማለት ነው። ታይም አለ፣ ሊደርሺፕ አለ። ሊደርሺፕ አለ። ከነሱ ፊት ተገኝቶ እነሱን ኢንፍሉዌንስ ማድረግ በመገኘት ምክንያት እነሱን ያው ተጽዕኖ ማሳደር። ሌላ ደግሞ ያው ሪስፔክት ቱ ሚ ኤንድ ቱ ማይ ፋሚሊ ኦን ፖዚቲቭ አይዲያስ ኤንድ ሪሌሽንሺፕስ። አሁን ኔጋቲቭ አይዲያ ካለ ኦኬ እንትን ለዋለን። ሌላ ሰከንደሪ ቫልዩ ላይ ፊዚካል ኤክሰርሳይዝ ታይም አለኝ እና ያ እንደ ባይነካብኝ የሚል ብዙ እንትናል ብዙ ነገሮች ያው ፊዚካል ኤክሰርሳይዝ ሜንታል ሄልዝ ላይ ኤቭሪቲንግ ላይ ብዙ ነገሮች ፊክስ ስላለው ይሄንን እንደ እንትን ቀበለው እንደ ሰከንደሪ ቫልዩ አድርጌ ቀበለዋለሁ። ኦኬ ኤክሰለንስን ቫልዩ አደርጋለሁ ብለሃልና ኤክሰለንስን የሚጣረስብህ ሰው ወይም ሁኔታ ሲገጥምህ እንዴ how do you behave እንዴት ነው behave የምታደርገው? ዌል አንደርስታንድ ማለት ረዳዋለሁ፣ ግን ይሄ ቢሆን ብዬ መጀመሪያ መክራለሁ። ለምሳሌ ኮምፕሊትነስ መቼም ሙሉ አይኖርም። የሆነ 80% 90% አካባቢ ከደረሰም ጥሩ ነው። ግን ያንንም እኔ ኢንፍሉዌንስ በማድረግ መጣር ያስፈልገኛል። እዛ ላይ ማጋባት ማለት ነው። ራስሽ በመስራት ሌላውን ያንን ጥሩነት ማጋባት ስሜቱን ማጋራት ማለት ነው። አንድ እሱ ነው። እንደ አክሽን ይሄ ነው አይደለ? አስበህ ወይ እንደዚህ ባደርግ ይሰሩታል በሚል ነው። the first thing ስሜቱ ምንድነው? ኦኬ ልክ ለምሳሌ ይሄ ነገር ባይጠናቀቅና እንትን ባይል በኤክሰለንስ ላይ ማለት ነው I will be somehow ashamed ወይ ደግሞ ራስ የሚሰማኝ ነገር ይኖራል። ግን ይሄን አክሽን የሆነ አስተዳዳሪ አክሽን ብዙም እንትን አይደለም። ሜቢ የሆነ ራሴን ቆጥብም ፒስም ደግሞ አንድ እንትን ነው እዚህ ላይ ያው ነገሮችን በፒስፉል መልኩ ማስኬድ። ለምሳሌ አንዳንዴ ነገሮች ቢበላሹ እንደው አለል አስተዳዳሪ እርምጃ መውሰድ ምናምን ብዙም እንትን አለ። ስለዚህ ከዚህ አሁን አንድ ነገር ምንድነው ያስታወሰኝ ያለው ቫልዩዎች 5 አወጣቸው አይደለ? እነዚህ ኮር ቫልዩዎች ቅደም ተከተል መስጠት ይፈልጋል። አሁን ፒስን ስታመጣ ፒስ ይበልጣል ማለት ነው ከኤክሰለንስ አንተ ጋር። that's why you are reacting this way። ስለዚህ ፕራዮሪታይዝ ስናረጋቸው አንደኛ የሆነው ቫልዩ አራተኛ ከሆነው ቫልዩ ቅድሚያ እንሰጠዋለን። አራተኛውን ለማግኘት ብለን አንደኛውን አንጠራመስም ማለት ነው። ስለዚህ የፕራዮሪታይዜሽን ጋር እሱን አስታወስከኝ። ቆንጆ ፖይንት። ኦኬ ቴንክ ዩ። ጥያቄ ኦኬ ጥያቄ ምንድነው? ቫልዩ ላይ ስናይ መቼም ፕራይመሪም ኦር ሰከንደሪም ላይ ቢሆን ቤዝ የምናደርግበት ነገሮች ይኖራሉ። ኮንክሪት ቤዝ። ለምሳሌ አሁን እኛ ሙስሊሞች ነን። ያው ብዙ ፈዳይሎችን የተለያዩ መልኩ የምናገኛቸው ይኖራል። ከነኛ ተነስተን ነው እንግዲህ አንዳንዴ ቫልዩ ሲባል ኔጋቲቭ ቫልዩስ ቢሆን is it acceptable? የሰውየውን ምሳሌ ስጠኝ።
ለምሳሌ አንዳንዴ ኪብሪያ የሚሰማ ነገር በጣም ለምሳሌ ሰውየውን ራሱን እንደ ትልቅ ሰው ክቦ የተለያዩ ነገሮች ላይ ኩራት ማለት ነው። ኩራት ይሄ ቫልዩ አድርጎ ቢወስደው somehow should intervene አይደል? እና ይሄ ኔጋቲቭ ቆንጆ ፖይንት ነው ያነሳው። መልሶ ያው እዚህ ከባለቤቴ ጋር ስንወያይ ነበርና አንዳንዶቹ ላይ ተመሳሳይ ሆነ። ያው ዲንን እንደ ጊቭን አርገን ወስደነው ነው እዚህ ውስጥ አናካተተው። የመጀመሪያው ቤተሰብ በቤተሰብ ላይ የራስ ቤተሰብ የትዳር ጓደኛ ቤተሰብ ላይ ቫሉ አድርጎ አስፈላጊውን ነገር ኢንቨስት ማድረግ ትልቅ ኮር ቫሉ ነው ብለናል። ሌላው ስራን ማክበር ስራ ላይ ሰዓት በስራ ውስጥ ያለው የሚያጋጥመውን የሰው ኃይል መምራትም ላይ አጠቃላይ ስራ ላይ ትልቅ ኮር ቫሉ ብለን ነይተናል። ሌላው ክብር ሪስፔክት ሁሉም ሰው ክብር በጣም ይፈልጋልና እሱም ላይ የማንደራደርበት እንደሆነ ሌላው እውቀት ትምህርት ለዛም ትልቅ ትኩረት የምንሰጠው እንደሆነና አምስተኛ ደግሞ ሪሌሽንሺፕ ላይ ጓደኝነት ሊሆን ይችላል አጠቃላይ ማህበራዊ ግንኙነት ላይ እዛ ላይም እንደ ትልቅ ኮር የሆነ ቫሉ እንደሆነ ለምሳሌ እኔ ቶሎ መቅረብ ቶሎ መለየትም አልችልም ስቀርብም በጣም በጥንቃቄ ነው አይቼ ከኔ ቫሉ ጋር ይሄዳል አይደም የሚለውን ከዛ በኋላም ደግሞ ለመለየትም በጣም ያስቸግራልና እኔ አይነት ነገሮች አሉ። ሰከንደሪ ላይ ምናልባት ሰዓት ብቻ ነው ያልኩት። ሰዓት አንዱ ከትዳር ጓደኛ ጋር በጣም ያጣለው እሱን ጭቅጭቅና ሰዓት ቢከበር ቫሉ ቢሆን እወዳለሁ ግን ችግር ቢፈጠርም ኮምፕሮማይዝ መታረቂው ነው። ታንክ ዩ። አሁን እዚህ ጋር የፐርሰናል ቫልዩ አለ፣ ኮመን ቫልዩ አለ። ኮመን ቫልዩ ለማምጣት መጀመሪያ ፐርሰናል ቫልዩ መውጣት አለበት። ኮመን ቫልዩ ስናወጣ ለቤተሰቡ ነው እንድንግባባ ያን ቤተሰብ የሚባለውን ኤንቲቲ በአግባቡ እንድንመራ ኮመን ቫልዩ ያስፈልጋል። ቅድም የተነሳው ኩራት ቢሄቪየር ነው። ኩራትን ቫልዩ አረጋለው ወይም ነው ቢሄቪየራሊ መጥፎ ነው ብለን የገለጽ ነው አይደለም? መኩራት ወይም ደግሞ መመጻደቅ ወር ቅድም የተነሳው ግን የሰው እንደዛ የሚሆነው ለምንድን ነው? ቢሄቪየር ምንጩ ሁለት ነገር ነው። አንደኛ ፐርሰናል ቫልዩ እና ሁለተኛ እምነት ነው። ልክ ነው ብሎ የሚያምነው እምነት። እዚህ ለምሳሌ ክብርን ቫልዩ ሊያደርግ ይችላል። ክብር የሚገኘው ግን በመኩራት ነው ብሎ ሊያምን ይችላል። እምነት ክብር የሚገኘው በመኩራት ነው ብሎ ሊያምን ይችላል። ሁለቱ ክብርና እምነቱ አንድ ላይ ቢሄቪየራሊ ሲታይ ሰውየው ሲኮራ ታዩታላችሁ፣ ወይም ሲመጻደቅ ታዩታላችሁ፣ የሆነ ሲኮፈስ ታዩታላችሁ። ቢሄቪየራሊ ይገለጻል እንደዛ ሆኖ። እዚህ የቫልዩ መጥፎ የለም ባይዘው ወይ ቫልዩን የምንተረጉምበት እምነቱ ግን ልክም ሊሆን ይችላል ልክም ላይሆን ይችላል። እምነቱ ነው መፈተሽ ያለበት። ቫልዩዎች በሙሉ የቫልዩ መጥፎ የለም። ቢሄቪየራሊ ግን መጥፎ ከሆነ እምነቱ ላይ ችግር አለ ማለት ነው። አመሰግናለሁ። ጨርሻለሁ። ሁላችንም ያው ለራሳችን ጥያቄዎቹን ይዘን እንሄዳለን። በህይወታችን ቫልዩ የምንሰጣቸው ነገሮች ቅድመ ቫልዩ የምንሰጣቸው ከዛ ደግሞ ሰከንደሪ ወይም በሁለተኛነት ደረጃ ቫልዩ የምንሰጣቸው ነገሮች መለየት የግል ህይወትን ፕላስ የትዳር ህይወትን እጅግ ያማረና የተዋበ እንደሚያደርግ ብዙ ቁም ነገር አንስተናል። ኢንጂነር ፎዚያ ሙህሲንን በርካቶቻችሁ ታውቋታላችሁ። ለማታውቋት ግን የቫልዩ ትሬኒንግ ኤንድ ኮንሰልታንሲ ሴንተር መስራችና አሰልጣኝ ኮች ነች። ስለ ቫልዩ ስታነሳ የተቋማ መጠሪያ ራሱ ቫልዩ ይሰኛልና አይ ቲንክ ስምና ግብር የተዋሃደበት የሆነ ስልጠናን የሰጠሽን እናመሰግናለን ኢንጂነር ይልመድብሽ። በነገራችን ላይ ኢንጂነር ፎዚያ ያው የምትታወቀው በእንደዚህ አይነት ስልጠና ይሁን እንጂ በጣም ዘርፈ ብዙ የሆኑ
ቦታዎች ላይ ነው የምናገኛት። የዛሬ 7 ዓመት ወይም 8 ዓመት አካባቢ ይመስለኛል በሸገር ሬዲዮ 102.1 ላይ እህል ውሃ የሚሰኝ ፕሮግራም እናዘጋጅ ነበርና አፍ የሚያስከፍት የሆነ የስነ ምግብና በጣም ከጤና ጋር የተያያዙ ኮንቴንቶችን የሚያስተላልፍ ፕሮግራም ላይ ሁሉም ሰው የሚገረምበትን ኮንቴንት ስታቀርብልን ነበርና አሁን ደግሞ ለሆድ ወይም ደግሞ የሚበላው ምግብ ብቻ ሳይሆን የአእምሮ ምግብንም ጭምር አካታ ነው እየሰጠች የምትገኘው። ለሰጠችን የማይጠገብ ትምህርቷ እጅግ አድርገን እናመሰግናለን። በድጋሚ በቀጣይም እንደዚሁ ተጨማሪ ምግብ እንወስዳለን። ማወራረጃም አይ ቲንክ ሁላችሁም ቴብል ላይ ውሃ እንዳለ ይሰማኛል። አንድ ግን መልእክት ላስተላልፍ ለባለትዳሮች፣ በተለይ ለወንዶች ነው። ይሄ ወረቀትና እስክሪብቶ ብትይዙ ጥሩ ነው። 5 በጣም ወሳኝ ለህይወታችሁ ለትዳር ህይወታችሁ ቁም ነገር ያለው ነገር ስለሆነ እንድትይዙት ነው። ባሎች በተለይ ባለትዳር ወንዶች በአጠቃላይ ሊያደርጓቸው የማይገቡ 5 ነገሮች ይላል ያገኘሁት ጽሁፍ። ኡስታዝ ባንተ ፊት ይሄን ማውራት በጣም ከባድ ነው፣ ግን አንደኛ ጸጉሬ ሳሳ ብሎ ጸጉር ማስተከል። ይሄ በፍጹም ባለትዳር ወንዶች ልትሞክሩት የማይገባ ነገር ነው። ምክንያቱም መቼም ግልጽ ነው አይደል? አይ ኮፍያ አድርጉ፣ ማስተከል ግን አይቻልም። ፐርማነንት ነው። ኮፍያ ስታወልቁ ትጋለጣላችሁ። አንደኛው እሱ ነው። ሁለተኛ ያስተከለ ካላ እንግዲህ አላይ ሆነው። ሁለተኛ በፍጹም ማድረግ የሌለባችሁ ዳይት መጀመር ነው። የስ ድጋፍ አገኘው። አየ ከሴቶች ዳይት መጀመር ነው። አንደኛ አይሳካላችሁም። ሁሌም ቤት ያፈራውን በልታችሁ እንጂ የምትወጡት እንትን አይደለም። ስለዚህ ለማይሳካ ነገር አትልፉ። ይሄ አኖይ ነው የምታረጓቸው። ሁለተኛ ሸንቃጣ ብትሆኑ ምን ማለት ለምንድን ነው ሸንቃጣ የምትሆኑት? ስለዚህ አርፋችሁ ቁጭ በሉ እንደማለት ነው። የማን ጽሁፍ እንደሆነ መገመት ትችላላችሁ። ሶስተኛው ንጹህ ወይም ያልተቀደደ ቢጃማ መልበስ። ይህም በዛ ማታ ወዴት ልትሄዱ ነው? ስለዚህ አርፋችሁ ያው ያችኑ ማድረግ ነው። አራተኛ የሰውነት ቅርጽን ወይም ጡንቻን የሚያሳዩ ጉርድ ልብሶች ለብሶ ወደ ስራ መሄድ ነው። ይሄ ማንን ለማማለል በሚል ሊተረጎም ስለሚችል አሁን አብራችሁ ስለሆናችሁ ችግር የለም። አሁን ችግር የለም። አይ እዛ ማለት ነው። አምስተኛና የመጨረሻው ባለትዳር ወንዶች በፍጹም እንዳትሞክሩት ተብላችሁ የተነገረው ነገር በሚንበር ቲቪ የሚተላለፈውን ለጎጆ የተሰኘውን ፕሮግራም አለመከታተል። አንደኛ ስለ ትዳር፣ ስለ ልጆች አስተዳደግ፣ ስለ ትዳር ችግር አፈታት መረጃ ሳይኖራቸው ትዳር ውስጥ መቆየት የማይቻል ነገር ስለሆነ ይህን ፕሮግራም አለመከታተል ለወንዶች በጣም አሳፋሪ ስለሆነ ወንዶች በሚንበር ቲቪ የሚተላለፈውን ለጎጆ የተሰኘውን ፕሮግራም አለመከታተል ያሳፍራልና ይሄን ተጠንቀቁ ተብላችኋል። እንግዲህ የምትስማሙ ከሆነ ጥሩ ነው። እዚሁ ላይ ተከትለን ግን ለጎጆዬን ቀን ጠብቃችሁ ከማየታችሁ በፊት ለምን እዚሁ አናመጣውን ብለን ቀጣዩን ተናጋሪያችንን ኡስታዝ አብዱልገፋር ሸሪፍን ወደ መድረክ ጋብዛለሁ። ኡስታዝ አብዱልገፋር ሸሪፍ ሁላችሁም ታውቁታላችሁ በተለያዩ ዳዋ መድረኮች ላይ። አሁን ደግሞ በሃርመኒ ዌልነስ ኤንድ ሊደርሺፕ ሴንተር ላይ በቋሚነት ከትዳርም እንደዚሁም ከስነ ልቦናና የስነ አእምሮ ጤንነት ጋር በተያያዘ ስልጠናዎችን በተደራጀ መልኩ እየሰጠ የሚገኝ ተቋም ላይ እያገለገለ ይገኛል። ዛሬ የሚለን ነገር አለ። ወደዛው መራችኋለሁ። ኡስታዝ ፈሊተፈضل መሽኩረን ወመጅዚያ።
بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته በመጀመሪያ ምን መርጥ ነበር መኝ ነበር ካስተማሪ ቀደም ብዬ ተናግሬ ከዛ የተሳሳቱትን ነገር ብተርመኝ ደስ ይለኝ ነበር ኢንጂነር ፎዚያ አላ ኩል ሐል አሁንም ወይ በኋላ መድረክ እንሰጣትና አዩብ ይሰጣትና የተሳሳትኩት ነገር ካለ ታርመኛለች ፎዚ ለዛሬው ርዕሰ ጉዳይ አህለናት ብዬ ማሰበው እሷን ነበረ ግን በትራፊክ መጨናነቅ ምክንያት ሙሉ ማዳመጥ እየፈለኩ ባለቀ ሰዓት ስለደረስኩኝ አዝኛለሁ አላ ኩል ሐል ቀጣዩ የኔ ርዕሰ ጉዳይ ሁለት ልብ አንድ አቅጣጫ አንድ ልብ ይላሉ ሰዎች አይ አንድ ልብ የለን ማለት ሁለት ልብ ነው ያለን ግን አንድ አቅጣጫ በትዳር ውስጥ የጋራ እሴቶች በትዳር በቤተሰብና በማህበረሰብ መካከል ያለውን መስተጋብር ትንሽዬ አብረን እንዳስሳለን ኢንሻአላህ መርሐባ ኦብቪየስሊ ቅኝቴ ከእስልምና ፖይንት ኦፍ ቪው ወይም ደግሞ ከእስልምና ርዕዮተ ዓለም እንዲሆን ፍቀዱልኝና ያው በዛ የተቃኘ ስለሆነ የረጅም ዘመን ህይወቴ ከዛ መውጣት አልችልም የእስላም እሴቶች እንዴት ነው የሚመለከታቸው በሚል እንጀምራለን ኢንሻአላህ አንድ ሙስሊም በሁሉም የህይወት ዘርፎች ውስጥ ማለት ነው ከአላህ ከራሱና ከሌሎች ጋር የሚናኗርበትን ፕላትፎርም የዘረጋለት ሃይማኖት አለው የሞራል መርሆች መመዘኛዎች ምንለው ነገር ነው አይ ቲንክ ሴት ዴፊኒሽኑን ሰምታችኋል ብዬ አስባለሁ እነዚህ ሴቶች በጣም ባጭሩ ሁሌም መነጽር ሆኖ ያገለግሉናል ሐላልና ሐራምን ጥሩና መጥፎን እንድንለይ ማለት ነው አለበለዚያ ለኛ ከተተወ ይሄ ነገር በምን እንስማማለን የሰው ልጅ በምንም ምክንያት ማለት ነው ራሱ ላይ ጉዳት የሚያመጣ ወይም ጥቅሙን የሚቀንስን ህግና ስርዓት አይዘረጋትም የፈለገ ቻሌንጅ ልታደርጉ ትችላላችሁ እንደው ይሄ ጄኒዩን ነው የምትሉት ሰልፍለስ ነው የምትሉት ሰው እንኳን ይሄን አይሰራም ለዛ ነው አላህ Subhanahu Wa Ta'ala ለሰው ልጆች ይሄ ይበቃል ይሄ አይበቃም ይሄ ይሆናችኋል ይሄ አይሆናችሁም የሚለውን ወይም ተሽሪዕ የሚባለው ነገር ሙሉ በሙሉ ስቦ ወሰደባቸው አይሆንም ለሰው ልጅ እነዚህ ነገሮች የመስራት መብቱ አይሆንም ስለዚህ እነዚህ ሴቶች ደግሞ እንደምታውቁት እምነቶች ብቻ አይደሉም በየቀኑ በተግባር የሚገለጡ ነገሮች ናቸው ኦኬ እኔ እንዲህ አይነት እሴት አለኝ ካለ ወይም ቫልዩ አለኝ ካለ እነዛ ቫልዩዎች የታሉ መሬት ላይ ኮሽነብል ነው ማውራት ቀላል ነገር ነው ክሌም ማድረግ ቀላል ነገር ነው ነገር ግን የታለ መሬት ላይ እነዚህ ነገሮች ነው የምንመለከተው ባጭሩ የኢስላም እሴቶች ሁለት ነገሮችን በአንድም በሌላ መንገድ ቅድም ፎዚም ተጠቅሰው ነበር አካቶ ወይም አጣምሮ ይዛል አንደኛው ኦብቪየስሊ እምነቱን ወይም አቂዳውን ነው ሁለተኛ ቢሄቪየሩን ወይም የህይወት ተሞክሮውን ነው ከአቂዳ ወይም ከቤዚክ መርሆቹ የሚመነጨው አክቲቪቲው ቢሄቪየር ይባላል ዛት ቢሄቪየር ማይት ቢ ኮቨርድ ኦር ኦቨር ግልጽ ወይም ድብቅም ሊሆን ይችላል በውስጡ የደበቃቸው ሲስተሞች ሊኖሩት ይችላሉ የሰው ልጅ መቼም ተከፍቶ ማይነበብ በጣም ውስብስብ ማሽን ነው ሁላችሁም እንደምታውቁት አይደል ማንንም አውቀዋለሁ 100% ሊል አይችልም ይሸወዳል እንደዛ ካደረገ አላህ ብቻ ነው የሰው ልጅን ጠንቅቆ የሚያውቀው ሐቂቃውን ስንነጋገር አላ ያዕለሙ من خلق ስለሆነ ማለት ነው እሱም ስለዚህ አንድ ሙስሊም እሴቶችን ማወቅ ብቻ ሳይሆን በእነሱ መኖርም ይገመገማታል ኦኬ አመንኩኝ አመኑ ወአሚሉ الصالحات ስላለበት ማለት ነው ራይት አመኑ ወአሚሉ الصالحات ያመንካትን ነገር ተግብረ ካልተገኘ ማጭበርበር አይቻልም ኦብቪየስሊ የነዚህ የኢስላም እሴት ምንጮችም ቅድም እንደነገርኳችሁ በአንድም ይሁን በሌላ መንገድ ታቆጣላችሁ ሁለት ነገሮች ናቸው አንደኛው የአላህ Subhanahu Wa Ta'ala ዳይሬክት ትእዛዝና ክልከላዎች ያሉበት ቁርአኑ ሲሆን ሁለተኛው የዛም መተንተኛ ወይም ደግሞ ማብራሪያ የሆኑት ረሱል ሰለላሁ ዐለይሂ ወሰለም ትራዲሽናቸው ወይም ሱናቸው ይሆናል ማለት ነው ከዚህ ለምን ተፈለግን ልትሏቸው ትችላላችሁ ምን ጥቅማታ ያለው ይሄን ትንሽ መጀመሪያ ማብራሪያው ልስጥና ለምን የእስልምናን ጉዳይ ይሄንን ያህል አጠናውት የሚለውን መከራከሪያን አቀርባለሁ የኢስላም እሴቶች ዋና ባህሪያት የሚከተሉት ናቸውና በጣም የጎላ ጥቅም እንዳላቸው አስባለሁ አንደኛ መለኮታዊ ናቸው ማንም አፍ መክፈት አይችልም ቅሬታ የለውም ቢኖርም ተቀባይነት የለውም አላህ የጡት ልጅ የእንጀራ ልጅ የለውም የሴትም የወንድም የተለየ ኢንተረስት የለውም አላህ ሁሉም ባሪያዎቹ ናቸው ስለዚህ ባሪያዎቹን አላህ በምንም ኢትሃም አይደረግም አንድ የሆነ ነገር ቅዱስነት ስትሰጠው ያን ነገር አንተቸብል ይሆናል ማለት ነው አይነካ አይጠገም ይሆናል እንደውም ስለዚህ ሁሉም ሰው ያስማማል ያው ሪጀክት ያደረጉትን ሰዎች ሲቀር ማለት ነው ሁለተኛ ኮምፕሬሄንሲቭ ነው ሁሉን አቀፍ ነው የሚተው የህይወት ዘርፍ የለም
ሊአነሁ አላህ የ360 ችግር የለበትም። የሰው ልጅ ነው። አንዳንድ ጊዜ 180 ይሆናል፣ አንዳንድ ጊዜ ከዛም ያንሳል። 170 160 እይታው ማለት ነው አይደል? የሰው ልጅ አንድ አይን ያለው ሰው ለምሳሌ 180 ዲግሪ አይደለም ያይ፣ ሁለት አይን ያስፈልገዋል። 180 ያይ ይጎልበታል። አላህ ግን የሰው ልጅን ውስጥና ውጩን ገልብጦ ስለሚያውቀው ምንም አይነት ክፍተት ባልሰጠ ተጨባጭ ውስጥ ነው ለሰው ልጆች ህግና ስርዓት ሲዘረጋ ይጠቅምና ይጎዳቸዋል የሚለውን ነገር ሲያስተምራቸው ማለት ነው። ይሄ በጣም ኢምፖርታንት ነገር ነው። ሌላኛው ቋሚ ነው። በየጊዜው የሚታደስና የሚቀያየር የሚገለባበጥ ነገር አይደለም። ሰዋቢቶች አሉትኝ። አሁን ዓለም ላይ የተቸገርነው ነገር ትናንትና የምናውቀው ዳይናሚዝም የነበረ ነገር ዛሬ በሚገርም ፍጥነት ተቀይሮ የሰዎችን ማخلاቅ፣ የሰዎችን እይታ፣ የሰዎችን ፍልስፍና ተቀይሮ እናየዋለን። ሊአነው ሰዋቢት የላቸውም። የቆሙበት መርህ ሳቢት አይደለም። ከልብ ወለዳቸው ከንባባቸው ወይም በምድር ላይ ከፈሩ አይዲዮሎጂዎች የመነጩ ስለሆኑ ማለት ነው። ሌላኛው የአላህ Subhanahu Wa Ta'ala የሚመነጨው እሴት ጥቅሙ ወይም ደግሞ ከእስልምና የሚመነጨው እሴት አራተኛውና የመጨረሻው ጥቅሙ ፕራክቲካል ነው። አይዲያል አይደለም። ሐቂቃ ሁላችሁም እንደምታውቁት እስልምናን ማንም ሰው መኖር ይችላል። አንድ ትልቅ ፕሮፌሰር መኖር ይችላል። በጣም ሳይንቲስት የሆነ ሰው፣ በጣም ምሁር የሆነ ሰው፣ አቴቨር ሌቭል ላይ ደረሰ እጅግ ሀብታም ሚሊዮነር ቢሊዮነር የሆነ ሰው መኖር ይችላል። በተመሳሳይ አንድ በሲት ገበሬ ምስኪን የምትሉም ሰው መኖር ይችላል። ውስብስብ ታሪክ የለውም። በጣም የሚቆጠሩ ነገሮች ናቸው። ሐራም ሐላል በይን ወበይነሁማ ኡሙሩ ሙተሻቢሃት አይደል? ሁላችሁም እንደምታውቁ አርካን አልኢስላም አርካን አልኢማን እዚህ ቤት ማይገባው ሰው የለም አለ። አይ ዶንት ቲንክ ሶ አበደን የለም። ስለዚህ በጣም ፕራክቲካል ነው። ሁሉም ሰው ሊተገብረው ወይም ኤክሰርሳይዝ ሊያደርገው የሚችል ነገር ነው። ስለዚህ በአጠቃላይ ቫልዩ ወይም እሴትን ዲፋይን አድርግ ካላችሁን የአንድ ሙስሊምን ህይወት ኮምፓስ ሆኖ የሚያገለግል ወይም አቅጣጫ ጠቋሚ ወዴት መሄድ እንዳለብህ በህይወት ዘመን ሰው ልጅ የ60 ዓመት ጉዞ አለችው ምድር ላይ እዛ ላይ ምንም አይነት ዲቪዬሽን ሳይኖረው ቀጥ ብሎ የሚሄድበትን ኮምፓስ ያቀብለዋል ማለት ነው። ለዛ ነው ከእስልምና ብንቀዳ እነዚህን ጥቅሞች እናገኛለን። ሪቫይዝ ላድርግላችሁ። ከእስልምና እሴቶቻችን መቅዳታችን ዋናው እስልምና እሴቶች ባህሪና ጥቅሞቹ ተያያዥነት አላቸው። አንደኛ ምንድነው አላችሁ? መለኮታዊ ነው። ከአላህ የተገኙ ስለሆኑ ሐሳብ አስተያየት አንሰጥበትም። ኮምፕሊትሊ ሰሚት ነው የምናደርጋቸው። አንድ ሁለተኛ ኮምፕሬሄንሲቭ ነው። ጎሎታል ብለን ምን ጨምረው ምን ቀናንሰው ብዙ ነገር አንቸገርም። ኢንተርፕሪቴሽን ምናምን እንደ ተጨባጫችን እንደ ሁኔታችን ምን ሰራው ነገር እንደተጠበቀው ነው። ሌላኛ ቋሚ ወይም ስቴብል ነው። ፍሌክሲቢሊቲ ወይም ደግሞ ተለዋዋጭነቱ አያስጨንቀንም። አልহামዱሊላህ መጨረሻ ላይ ተግባራዊ ነው ብያችኋለሁ። ስለዚህ ለምንድን ነው ከእስልምና አንፃር ማየት ያለብን ካላችሁ ወዳልኩት መከራከሪያ ይልምጣ። ስፔሲፊካሊ አሁን እኔ ማወራችሁ ስለ ቤተሰብ ቫልዩ ስለሆነ ማለት ነው። ጀማዓ የምድር ፍልስፍናዎች ብዙ አሉ። ሁላችሁም ታውቃላችሁ። ኢዝሞቹ 6 ኪሎ ጎራ ያላችሁ ወይም ደግሞ 6 ኪሎና ተመሳሳይ ዩኒቨርሲቲዎች ጎራ ያላችሁ ወንድም እህቶች የምታውቁት ፋክት አለ። ኢዝሞቹ ብዙ ናቸው። ብድግ ብለው ይነሱና ብዙ አይነት ቫልዩ ሲስተሞችን ይነግሩናል። ነጻነት፣ እኩልነት፣ ፍትሃዊነት፣ ወንድማማችነት አይደል? የፍሬንች ሪቮሉሽን ለምሳሌ ሞቶዎችን ብታያቸው በጣም ደስ ይላሉ። ግን እኩል ነው ሲተገበሩ ማለት ነው። እውነት ነው። ለምሳሌ በሰው ልጆች እኩልነት እናምናለን ይላሉ። አንድ ፍልስጤማዊና አንድ እስራኤላዊ እኩል ናቸው? አንድ ኢትዮጵያዊና አንድ አሜሪካ እኩል ናቸው? ሆነው ያውቃሉ? ውሸት ናቸው። ከነዚህ አካላት የምናነሳቸው ቫልዩ ሲስተሞች ሁሌም ከጥቅም ጋራ የማጋደል በሽታ ስላለባቸው መነሻ ሪፈረንስ ያስፈልገናል። ያንን ሪፈረንስ ነው እስልምናችን ወይም ደግሞ ቁርአንና ሐዲስ ቢሆን ግልግል ያደርገናል። ለወንድ ወላ ሴት ጠብና ጥላቻ ጭቅጭቅና ድቤት የለብንም። ፋሂሚን ያ ጀማዓ። መጀመሪያ ወደዛ ለመመለስ መስማማት ግን ግድ ይላል። ግልጽ ነው። ከኔ ጋር ናችሁ ያ ጀማዓ? ቀላል ምሳሌ ላንሳላችሁ። ልክ ጥቅሙ ሲነካ አንድ ሰው እሴቴ ብሎ እንትኔ ብሎ ወይም ቫልዩዬ ብሎ የኖረበት ነገር አለ። ጥቅሙ ሲነካ ለምንድን ነው የሚቆመው? ለምን አሳልፎ አይሰጥም ያንን ጥቅሙን? ለምሳሌ አንድ ሰው ተሳስቶ ማታቆት ሰው አካውንታችሁ ላይ ብዙ ብር አስገባላችሁ። ከዛ ደወለና ይሄ ብር የኔ ነው መልስልኝ አላችሁ። ሶፋር እናንተ የኖራችሁበት የነበረው ቢሄቪየር ዘ ሰርቫይቫል ኦፍ ዘ ፊተስት ነበር አይደል? ይሄ ሰው አካውንታችሁ ላይ ሰተት ብሎ የጣለላችሁን ገንዘብ ለምንድን ነው የምትመልሱለት?
ማን ነው የሚከለክላችሁ? በዚች ገንዘብ ዱንያ ላይ ተጠቃቀሙበት ነበር። በተለይ በቸገራችሁ ሰዓት ቢሆን ይሄ ገንዘብ በጣም ቸግሯችሁ ቤት ኪራይ ተከልክላችሁ ልትባረሩ ምናምን እያለ ያ ሰው ድውል ያለና ለአላህ ብለ ወይም ደግሞ እኔ ተቸግሬ ተሳስቼ እንደዚህ ልከፍል ብዬ እዳ ልከፍል ብዬ ዋቴቨር ምናምን ብሎ ሲዘባዝብባችሁ ማስረጃ የለው ምን የለው ኮምፕሊትሊ ስልኩን ዘግታችሁ መጥፋት ትችላላችሁ። ማን ነው የሚከለክላችሁ? ይሄ ከባድ ነገር ነው፣ ከባድ ፈተና ነው ሐቂቃ። ይሄው ትናንትና ኦባማ አንድ ንግግር ላይ ተጠይቆ አየውላችሁ። አሁን እስራኤል ጋዛ ላይ የፈጸመችው ያለው ግፍ ጄኖሳይድ ነው አይደለም አሉት። ያ ኦራተር ዓለምን ያስደነቀ ኦራተር 30 ሰከንድ የሚናገረው ነገር ጠፍቶ ከ30 ሰከንድ በላይ አለላችሁ ቪዲዮ ማየት ትችላላችሁ። ዛት ኦራተር እሴት አልባ ስለሆነ ማለት ነው። ውሸታም ስለሆነ እሴታቸው ዲሞክራሲው፣ ነጻነቱ፣ እኩልነቱ፣ ሂማን ራይቱ ምናምን ምን ስለሆነ ውሸት ስለሆነ ልክ እሱን አደጋ ላይ የሚጥለው የሎቢው ግሩፕ አደጋ ስለሚጥለው እነሱን የሚያስከፋ ንግግር መናገር አለበትም። በዚህ 200,000 ሰው የተጨፈጨፈበትን ነገር እንደሱ አይነት የዲሞክራት ተወካይ ሂማን ራይት ምናምን አድቮኬተር ብዙ ድርጅቶች ሂማኒቴሪያን ድርጅቶች መስርቶ የሚመራ የሚያስተባብር የሚረዳ ሰውዬ ምን ነው ይሄንን ነገር መናገር አቃተው? አቅቶት አይደለም፣ ውሸት ስለሆነ ነው። የቆሙበት መሰረት ውሸት ሲሆን እሴቶቻቸው ይናዳሉ፣ ይሸረሸራሉ። ለዛ ነው እሴታችንን ምን ስታብሊሽ የምናደርግበት ሰዋቢቶች ወይም ደግሞ የጸኑ ሜዳዎቻችንን መጀመሪያ መምረጥ አለብን። ፎርቹኔትሊ እዚህ ቤት ያለ ሰው ጠቅላላ ሙስሊም ነውና አይ ቲንክ እስልምና ያስማማናል ብዬ አስባለሁ። ከዛ በኋላ አላህ በእኔ ጥቅም ላይ አጌነስት ይደራደራል ወይ? ለሴቶች ብሎ ወንዶችን ይጎዳል ወይ? ለወንዶች ብሎ አላህ ሴቶችን ይጎዳል ወይ? ምኑ ስለሆነን? ኩልኩም ሚን አደም ወአደሙ ንገሩኛ ሚን التراب يا جماعه انتهى الامر። አላህ ደግሞ አለይሰ አላሁ ቢአህከሚል ሐኪሚን ከሱ የተሻለ ፍትሃዊ ማንም የለምና ማለት ነው። ስለዚህ እነዚህ ነገሮችን ጥቅማችን ሲነጋ ለዚህም ለዛም ብለን ይቻላል ኩል ያህል መመለሻ ሪፈረንስ ካገኘን ተገላገል፣ ካለበለዚያ በደብል ስታንዳርድ ማዕበል ውስጥ እየዋኘን እንኖራለን። ደብል ስታንዳርድ ታውቃላችሁ። በቃ ልክ ጥቅማችሁ ሊነካ ሲል እጥፍ ማለት፣ ጥቅማችሁ ሊከበር ሲል አዎ እኔ መርህ ሰው ነኝ፣ ይሄማ ሐራም ነው፣ ይሄማ ሐላል ነው፣ ከዚህማ አናልፍም፣ ይሄማ አይተገበርም ምናምን እንላለን። ልክ ጥቅማችን ልትነካ ስንል አልፍ ሂሳብ እንሰራለን። this is senseless